ሰላም ውድ ተመልካቾቻችን፣ ይህ ቡና ቲቪ የዩቲዩብ ቻናላችን ነው። በዛሬው ቪዲዮአችን ድዌይን ጆንሰን ተብሎ ስለሚጠራው ብዙዎች ደግሞ ዘ ሮክ በሚለው የመድረክ ስሙ ስለሚያውቁት አሜሪካዊ የፊልም ተዋናይ ከሚታየው የሶሻል ሚዲያ ማንነቱ በስተጀርባ ተደብቀው ያሉ አንዳንድ ጉዳዮችን እያነሳን ልናወጋችሁ ነው። እስከ ዝግጅቱ መጨረሻ አብረውን ይቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ እያደረግን ወደ ፕሮግራማችን እንለፍ። የድዌይን ጆንሰን ብራንድ የተመሰረተው ለብዙ ዓመታት በገነባው የሥራ ብቃቱ ነው። የፊልም ሥራ ላይ ያለው ትጋት the hardest worker in the room የሚል ቅጽል ስምን አስገኝቶለት ያውቃል። ይህ ብቻ ሳይሆን ከአድናቂዎቹ ጋር የነበረው ቅርርብም እንዲሁ በጣም የጠበቀ ነበር። ከቅርብ ጊዜያት ወዲህ ግን በዚህ ሰው ላይ እየተከሰቱ ያሉ አንዳንድ የሶሻል ሚዲያ ውዝግቦች የብዙዎችን ትኩረት እየያዘ ይገኛል። ጉዳዩ አብረውት ከሚሰሩት የሥራ ባልደረቦቹ በተለያዩ ጊዜያት ሾልከው እየወጡ በኢንስታግራም እና በትዊተር ሲለጠፉ ተስተውሏል። ጆንሰን የሚያሳያቸው አንዳንድ ባህሪያት በራሳቸው ራሱ ዘ ሮክ ላይ ጣታቸውን ወደ ጆንሰን የሚጠቁሙ ሆነው ታይተዋል። ነገሩ የሚጀምረው በሥራ የማይደራደረው ዘ ሮክ ወይንም ድዌይን ጆንሰን በፊልም ቀረጻዎች ላይ እያረፈደ መምጣት ከጀመረበት ማግስት ነበር። በአንድ ወቅት ዘ ራፕ የተሰኘው የአሜሪካው ታዋቂ የመዝናኛ ዜና ዘጋቢ ድርጅት በሮክ ላይ እየታዩ ያሉትን የሥራ ሰዓት አለማክበር በአንድ አጋጣሚ ብቻ የተከሰተ ነገር ሳይሆን በተደጋጋሚ በተለያዩ ትላልቅ የፊልም ፕሮጀክቶች ላይ እየተስተዋሉ እንደሆነ መግለጫ አውጥቷል። በዚህም ባህሪው በተለያዩ አጋጣሚዎች ከፊልም ክሩ አባላት ጋር ግጭት ውስጥ እንደሚገባም ጭምር እንዲሁ አያይዞ ገልጿል። በ2024 ሬድ ዋን በተሰኘው የፊልም ሥራ ወቅት ዘ ሮክ ቀረጻ ለማድረግ ካሜራ ተደቅኖ ባለበት ሁኔታ አንዳንድ ጊዜ ለ8 ሰዓታት ሌላ ጊዜ ደግሞ ለ3 እና ለ4 ሰዓታት አርፍዶ እንደሚመጣ ስማቸው እንዲጠቀስ ያልፈለጉ የክሩ አባላት ተናግረዋል። በዚህም ሳቢያ ሬድ ዋን ተበጅቶለት ከነበረው የ$200 ሚሊዮን የፊልም ሥራ በጀት ተጨማሪ $50 ሚሊዮን ለሥራ እንዲውል መደረጉና ይህም የጆንሰን ሰዓት አለማክበር ያመጣው ያልተጠበቀ ኪሳራ ነው በማለት በጽሑፋቸው ገልጸዋል። ይህ ባህሪው ወደ ኋላ 10 ዓመታትን ተጉዘን ብንመለከት እንኳን ከጆንሰን ጋር አብሮት ነበር። በ2015 ቦለርስ በተሰኘው የቴሌቪዥን ድራማ ላይ ድዌይን ጆንሰን ለተከታታይ የሥራ ቀናት ለ3 እና ለ4 ሰዓታት እያረፈደ እንደሚገባ እንዲሁ አባላቱ ተናግረው ነበር። ጂም ገብቼ ስፖርት የምሰራበት 3 ሰዓታት ሲሰጠኝ ባለው መሰረት ከፕሮዳክሽን ካምፓኒው ፍቃድ ቢያገኝም ዘግይቶ ወደ ሥራ ከመግባት ግን አልቦዘነም ነበር። ዛሬ ላይ ደግሞ ይህ ባህሪው በ2018 ራምፔጅ በተሰኘው የፊልም ሥራ ላይ ተስተውሏል። በቃ ማርፈድ የዚህ ሰው ዋነኛ መገለጫው ነው ቢባል የተሻለ ይሆናል። የጆንሰን ሌላ የተለየ ባህሪው ደግሞ ብዙውን ጊዜ የትኛውም የፊልም ሥራ ላይ መላው አትኩሮት እርሱ ጋር እንዲሆን መፈለጉ ነበር። ሌላው ቀርቶ እርሱ በተወነባቸው ፊልሞች ላይ በፍልሚያ ወይንም በድብድብ ሲኖች ላይ በሌላው አካል ተረቶ የሚያውቅበትን አጋጣሚ ፈልጎ ለማግኘት እጅጉን ይከብዳል። ጆንሰን በፊልም ክሪው ሳይሆን እርሱ ባቀደው መንገድ በሕዝብ ፊት ከድሮ ጀምሮ ይዞት የመጣውን የአሸናፊነትና የጥንካሬ ተምሳሌትነቱን አስጠብቆ መቀጠል ብቻ ነው። ይህን ነገር እኔ አላልኩትም። በዩቲዩብ ላይ በሚለቀቁት የፊልም ትሬለሮቹ ላይ ሕዝቡ በየኮሜንቱ የሚሰጠው ሐሳብና አስተያየት በግልጽ የሚያትተው ነገር ነው። ለዛም ይመስላል ጆንሰን የዲሲ ሱፐር ሂሮ ዓለም ውስጥ ሰርጎ በመግባት አትኩሮትን ለመያዝ የሞከረው። የ2022 ብላክ አዳም የተሰኘው የፊልም ሥራው ለዚህ ትልቁ ማሳያ ሊሆን ይችላል። በቃለ ምልልስ ወቅት በዚህ ፊልም ብላክ አዳም የሱፐርማንን ሙሉ ብቃት ይዞ መጥቷል። ከሱፐርማን የሚለየው አንድ ነገር ቢኖር ብላክ አዳም ያለ ርህራሄ ይገድላል ብሎ ሲናገርም ተደምጧል። በ$260 ሚሊዮን የፊልም በጀት ተሰርቶ $393 ሚሊዮን ያስገባው ይህ የፊልም ሥራ ዘ ሮክ በየመድረኩ መጥቶ እንዳወራለት ተወዳጅ ለመሆን የከበደው ይመስላል። የፊልሙ አጠቃላይ ትርፍ 60 እና 70 ሚሊዮን መሆኑና የዲሲ የፊልም ቡድን አዲሱ ሲኢኦ የነበረው ጄምስ ገን የብላክ አዳም ገጸ ባህሪን ለማስወገድ መወሰኑ ዘ ሮክ ያቀደው የአሸናፊነትና የአይበገሬ ገጸ ባህሪ ግንባታ ያፈረሰ አጋጣሚ ነበር። ይገርማችኋል፣ ይህ ሰው እንኳን በፊልም ላይ ሮክ ፔፐር ሲዘር የተባለውን ጨዋታ እንኳን ሲሸነፍ ቅር ይለዋል። ይህ ብቻ አይደለም። በ2024 ሬድ ዋን
በተሰኘውና ክሪስ ኤቫንስን ከሮክ ጋር በተጣመሩበት አጋጣሚ ጆንሰን ሽንቱን የሚሸናው በሃይላንድ እንደነበርና ያን ሃይላንድ ሌሎች የፊልም ክሩዎች ወስደው እንዲጥሉለት ያደርግ እንደነበር አንዳንድ የፊልም ክሩ አባላት መረጃዎችን አውጥተዋል። ይህን ያደረኩት ለሰዓት ቁጠባ ነው በማለት ጆንሰን ቢናገርም ከዚህ በፊት ያሳያቸው የነበሩት የሰዓት አለማክበርና ዘግይቶ የመምጣት አባዜ ጣታቸውን ራሱ ላይ ጠቁመውበታል። በሌላ አጋጣሚ ደግሞ ጆንሰን ከቪን ዳይሰል ጋር የነበረው መቃቃርን እንመለከታለን። ጆንሰን አብሮ ለመስራት ቀላል የሚባል ሰው አልነበረም። ሬድ ኖቲስ በተሰኘው የፊልም ስራ ላይ ሳይቀር ከራያን ሬኖልድስ ጋር ቡጢ ቀረሽ ግጭት ውስጥ ገብቶ ነበር። ይህ ሁሉ የመጣው ደግሞ ሰዓት ባለማክበሩ ነበር። ፋስት ኤንድ ፊውሪየስን ሲሰራ ከነ ታይሪስ እና ሱን ካንግ ከተባሉ የፊልም አርቲስቶች ጋር አብሮ ለመተወን ችሏል። ታዲያ በፊልሙ ስራ ፍጻሜ ወቅት ግን ጆንሰን ሙሉን የፊልም ክሩ አባላት ሲያመሰግን የቪን ዳይሰልን ስም አልጠቀሰም ነበር። ይህም ግልጽ የሆነ ጠብ በሁለቱ መካከል እንደነበር አንዱ ማሳያ ነው። ከሴት የክሩ አባላቶች ጋር አብረን ጥሩ የስራ ጊዜ አሳልፈናል፣ ከወንዶች ጋር ግን ምንም መግባባት አልቻልንም ነበር በማለት በአሽሙር መሰል ቋንቋ ቪን ዳይሰልን ለመንካት ሞክሮ ነበር። ይህን ጽሑፉን ከኢንስታግራሙ ቢያጠፋውም መረጃውን ቀድመው ያዩት ተከታዮቹ በስልካቸው አስቀርተውት ነበርና እነሆ በረከት ብለው መረጃውን ለመላው ሶሻል ሚዲያ ተጠቃሚ አሰራጩት። በፈረንጆቹ 2023 ዓ.ም ጆንሰን ከኦፕራ ዊንፍሬ ጋር በመሆን በማዊ በተከሰተው በሰደድ እሳት አደጋ ሳቢያ ለተጠቁትና ለተፈናቀሉት ነዋሪዎች የገቢ ማሰባሰቢያ ፕሮጀክት ቀርጾም ነበር። ይህ ነገር ሐሳቡ ጥሩ ቢሆንም ለጆንሰን ግን ትችትን ይዞ የመጣ ጉዳይ ነበር። ብዙ ሰዎች 2 ሚሊዮነሮች ተራውን ግለሰብ ብር አዋጣ እያሉ በስልኩ ስክሪን ላይ ማየቱን አልወደደውም ነበር። ጆንሰን በራሱ 800 ሚሊዮን አጠቃላይ ሀብት ያለው ሰው ሆኖ ሳለ ይህንን መሰሉን የልመና ተግባር ማድረጉን ብዙዎች አልወደዱለትም። አሉታዊ ስሞታን ማስተናገዱን የተመለከተው ጆንሰን ኋላ ላይ ጊዜ ሳያጠፋ በሶሻል ሚዲያ ወጥቶ ይቅርታ መሰል ቪዲዮን በመስራት ለተከታዮቹ አጋርቷል። ከዚህ የተሻለ ነገር መስራት እችል ነበር፣ ይህን ማድረጌ ካስከፋችሁ ይቅርታ፣ ነገሩን እናንተ በተረዳችሁት መንገድ ተረድቼዋለሁ በማለት ተናግሯል። ከቅርብ ጊዜያት ወዲህ ደግሞ ድዌይን ጆንሰን የሚለጥፋቸው ቪዲዮዎች በሙሉ ማለት በሚቻልበት ሁኔታ ማስታወቂያ እየሆኑ መጥተዋል። ኢን-ኤን-አውት በርገር ለመጀመሪያ ጊዜ ልበላ ነው በማለት በአንድ አጋጣሚ በኢንስታግራም ለተከታዮቹ አጋርቶ ነበር። የሚያስገርመው ነገር ግን ይህን ንግግር በ2017 ዓመተ ምህረት መናገሩ ነበር። ከ5 ዓመታት በኋላ አሁንም እንደ አዲስ ኢን-ኤን-አውት የመጀመሪያ ነው ሲል ኋላ ደግሞ ከ1 ዓመት በኋላ ይህንኑ ቃል ለተከታዮቹ ደግሞላቸዋል። ህዝቡም የጆንሰንን ውሸት ለሁለት ተደጋጋሚ ጊዜያት ተመልክተውታል። ኢን-ኤን-አውት ለዚህ ሰው ዶላሮችን በከፈለው ቁጥር በሶሻል ሚዲያ ቀርቦ ኢን-ኤን-አውት የመጀመሪያ እያለ ሲያሞግሰውና ሲያወድሰው መታየቱ በአንድ ሰሞን ህዝቡን ጥያቄ ውስጥ ከቶታል። ጆንሰን በእንደዚህ አይነት ተራ ጉዳዮች ላይ መዋሸቱ በሌሎች ትላልቅ የሥራ ፕሮጀክቶች ላይ ደግሞ ምን ያህል ጊዜ እንደዋሸ ራሱና ፈጣሪ ብቻ የሚያውቁት ጉዳይ ነው። ሌላ ጊዜ ደግሞ በሚያስገርም ሁኔታ በሻምፖ ማስታወቂያ ላይ ታይቷል። ጆንሰን ለራሱ አብረቅራቂ መላጣ ያለው ሰው ሆኖ ሳለ የሻምፖ ማስታወቂያዎች ላይ ተለጥፎ መስተዋሉ ብዙዎችን አስገርሞም ነበር። በፈረንጆቹ 2024 ዓ.ም ጆንሰን ወደ ሬስሊንግ ዓለም ተመልሷል። ይህም የጆንሰንን አትርሱኝ ባይነትና ሁሌም የአትኩሮት ማዕከል ለመሆን መፈለጉን ያሳየ አጋጣሚ ነበር። የWWE የቦርድ አባል በሆነበት በዚህ አጋጣሚ ጆንሰን ሬስሊንግ ላይ የሚፈጠሩትን የድራማ ትዕይንቶች ስክሪፕቶችን የመጻፍ ዕድል አግኝቶ ነበር። በዚህ ጊዜ ራሱን የWWE የሬስሊንግ ጨዋታ የአትኩሮት ማዕከል ለማድረግ በታዋቂው ሮማን ሬንስ እና ዘ ሮክ ማዕከል ፍልሚያ እንዲደረግ ወስኖ ነበር። ይህን ማድረጉ የWWE ተከታታዮችን በእጅጉ አበሳጭቶ ነበር። ለዓመታት ስሙን ለመገንባት ሲለፋ የነበረውን ታዋቂው አሜሪካዊ ሬስለር ኮዲ ሮደርስን ከጨዋታ ውጪ ማድረጉ ህዝቡ በእጅጉ ተቃውሞት ነበር። በየኮሜንቱ #ኮዲ ዲዘርቭስ ቤተር እያሉ ተቃውሟቸውንም አሰምተዋል። በስተመጨረሻም ይህ ፍልሚያ እንዲሰረዝና ሮክን ከዚህ ታሪክ ውጪ ለማድረግ ተወስኗል። ሌላው ጉዳይ ደግሞ ዘ ሮክ በቬኒስ ፊልም ፌስቲቫል ላይ የቀረበበት አስገራሚ አጋጣሚ ነበር። ገና ከ15 ዓመቱ ጀምሮ ስፖርትን አዘውትሮ በመስራት ግዙፍ የአካል ቅርጽን ይዞ የነበረው ጆንሰን በቬኒስ ፊልም ፌስቲቫል ወቅት ግን በአማካኝ 20 ኪሎ ግራም በላይ የሰውነት ክብደቱን ቀንሶ መታየቱ ብዙዎችን
ብዙዎችን አስደንግጧል። አንዳንዶች የጤና መቃወስ ሊሆን ይችላል፣ ሌሎች ደግሞ ደሮክ በስተመጨረሻም ስቴሮይድና አርቲፊሻል የሰውነት ማጎልበቻ ንጥረ ነገሮችን መጠቀሙን አቆመ ሲሉ ተደምጠዋል። ደሮክ ግን ይህን የሰውነት ክብደቱን ሆን ብሎ በሌላ የፊልም ቀረጻ ላይ ለመሳተፍ ያደረገው ዝግጅት እንደሆነ ተናግሯል። ስማሽንግ ማሽን እና ሊዛርድ ሚውዚክ በተባለው መጪው የፊልም ስራው ላይ የ70 ዓመት አዛውንት መስሎ ለመተወን ይህን ማድረጉ አስገዳጅ ሆኖ እንዳገኘው ተናግሯል። ሬድዋን የተሰኘውን ፊልም በ250 ሚሊዮን ዶላር የፊልም ስራ በጀት ተሰርቶ 190 ሚሊዮን ዶላር አጠቃላይ ገቢ ማስገባቱና የፊልሙ መለቀቂያ ጊዜ ከታህሳስ 2023 ዓ.ም ወደ ጥር 2024 ዓ.ም እንዲራዘም ያደረገው የሮክ ጥሩ ያልሆነ የሥራ ሰዓት አለማክበር ችግር ነው የሚሉ ዜናዎችና ሌሎች ጉዳዮች በዚህ ሰው ላይ ቢነሱም የፊልሙ ዳይሬክተር ጄክ ካሳዳንን ጨምሮ የፕሮዳክሽን ካምፓኒው ደሮክ አንድም ቀን የሥራ ሰዓት አልፎት አያውቅም፣ ጥሩ የሥራ ፍቅር ያለው ሰው ነው በማለት ነገሩን ለመሸፋፈን ሞክረውም ነበር። ይህም ሆነ ያ በጆንሰን እየተነሱ ያሉ ሰሞነኛ አንዳንድ ቅራኔዎችን በዚህ ፕሮግራማችን በዚህ መልኩ ለእናንት ለአድማጮቻችን ለማቅረብ ሞክረናል። ዝግጅቱን እንደወደዳችሁት ተስፋ እያደረግን ሌላ እንዲቀርብላችሁ የምትፈልጉት ፕሮግራም ካለ በኮሜንት ሴክሽኑ ላይ ሐሳባችሁን አስቀምጡልን። በእኛ በኩል የያዝነውን ዝግጅት በዚሁ አጠናቀቅን። በሌላ መሰናዶ እስከምንገናኝ ሰላም ሁኑ።